አጠገቤ መኖር ለእኔ ስጋቴ አይደለም፣ ውበቴ ነው። እኔ የአማራን ሕዝብ በጣም ነው ማከብረው። በደርግ ጊዜ ውትድርና ዘምቼ ሊማሊሞ ተራራ ላይ ወድቄ ራሴን ስቼ አንድ አማራ ናቸው ተሸክመው 21 ቀን ቤታቸው መግበው የዛሬ ህይወቴን ያስቀጠሉኝ። ሸብረ ባለሽ ምድር ሸብረ ባለሽ ምድር ባለሽ ምድር። የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ መያዙን በህግ ቁጥጥር ስር መዋሉን ሰማን። ወራትና ቀናት ስያሜዎች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት ጋር የተገናኙ ስለሆኑ ሊቀየሩ ይገባል። የሚገርም ነው። ሀገራዊ ምክክር እኮ ከ4000 በላይ ዜጎች የሆኑ የተሰባሰቡበትና ሰዎችን ሰላም እንዲፈጠር እርቅ እንዲፈጠር ኢትዮጵያ በአንድነት ተስማምተው እንዲኖሩ የሚደረግ አይነት ሁኔታ ነበር እኛ ያሰብነው ማለት። ታዲያ ብፁዕ አቡነ ኤርምያስ አቤት፣ በዚህ ዘመን ለቤተ ክርስቲያን አደጋ ናቸው ተብለው የሚታሰቡት እነማን ናቸው? ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊና በአዳዲስ ቪዲዮዎች ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው አንድ በጣም ስርዓት የጎደለው ጋብቻ እናያለን። ከቤተ ክርስቲያን ስርዓት አንጻር ነው የምናነሳው። ሌላው የምንመለከተው በሀገራዊ ምክክር ኮሚሽን እንግዲህ እየተነሱ ያሉ ሀሳቦች፣ የተለያዩ ሀሳቦች እየተነሱ ነው። በተለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊቶች ጋር ይገናኛሉ የሚሉ ነገሮችን እያነሱ ነው። ያንን የምንመለከት ይሆናል። አንድ የቤተክርስቲያንም ስርዓት እንዲሁም አንድ እናት የተደረገላቸው ብዙ ነገሮችን የምንመለከትበት መርሃ ግብራችን ነው። እስከ ፍጻሜው ድረስ አብራችሁን ቆዩ። ለብዙዎች ይደርስ ዘንድ ላይክ እና ሼር ማድረጋችሁን አትርሱ። ከሁሉ በፊት በዚህን ጀምር። እዚህ ጋራ ቲክቶከሩ ምንም ጥፋት የለበትም። ቪዲዮውን ቀርጾ እዩልኝ ከማለት ውጪ ማለት ነው። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለብዙዎች አዳርሱት። እዚህ ጋራ ልጁ አላጠፋም። መቼም መስቀል ጥላ ወንጌል ወጥቶለት አልሳለምም አይል ነገር። ይሄ ስርዓት ሲጣስ እዩልኝ፣ በዚህ ልክ ስርዓት ጥሰው አከበሩኝ ከማለት ይልቅ ቪዲዮውን ባይለቀው መልካም ነበር። በነገራችን ላይ ይሄ ወንድማችን ቀን ነው፣ በበጎ ስራዎቹ እናውቀዋለን። እኔ ግን መናገር የምፈልገው እነርሱን ነው፣ ማለትም መስቀል ጥላውንና ወንጌሉን የያዙትን ሰዎች ማለት ነው። መጠየቅ የምፈልገው ነገር አለ። ከብፁዓን ሊቃነ ጳጳሳት ውጪ ከመቼ ወዲህ ነው ምዕመናን ቤተክርስቲያን ሲመጡ እናንተ ለምዕመናን መስቀል ጥላና ወንጌል ይዛችሁ መውጣት የጀመራችሁት? ይሄን ስርዓት እስኪ የታመጣችሁት? በነገራችን ላይ ስውሯ ማርያም ቤተክርስቲያን ውስጥ የሚደረግ የስርዓት ጥሰት ይሄ ብቻ አይደለም። መጨረሻ ላይ እናየዋለን። ቀድሞ ለአንድ አመንዝራ ለሴጣን ባሪያ ለሆነች ጋለሞታ ሴት ታቦት ይዘው ወጥተው ቤተክርስቲያንን አዋረዷት በፊት። እንዲሁም ባለፈው አዲስ አበባ ላይ አንድ የሴጣን አገልጋይ ከውጭ ሀገር መጣ ብለው ጥላና ወንጌል መስቀል ይዘው ወጡ። ያውም ክርስቲያን ላልሆነ ሰው እንዲያደረጉ ያን በዝምታ ታለፈ። ይሄ ሁሉ በዝምታ ስለታለፈ ይሄው ዛሬ በየአድባሩ አንድ ታዋቂ ሰው እንዲሁም የገንዘብ ምንጫችን ነው ብሎ ያሰቡት ሰው ከመጣ ስርዓቱን ጠብቀው እግዚአብሔርን ከማስደሰት ይልቅ እግዚአብሔር ይክፋው ስርዓቱ ገደል ይግባ ብሎ ሰውየውን ለማስደሰት የሌለ ያልነበረ የማይገባ ስርዓትን ሰርተው ይሯሯጣሉ። ከየት አመጣችሁት ቢባሉ፣ ከየትኛው የስርዓት መጽሐፍ አገኛችሁት ቢባሉ መልስ የላቸውም። ለተንኮል ይራቀቃሉ እንዳለ ኢሳይያስ ነገም ጥፋት ነው ብሎ ይቅርታ እንደመጠየቅ ይቺን ጥፋታቸውን ለማጽደቅ ካባ ለብሶ ሻሹን ጠምጥሞ መስቀሉን ጨብጦ ድምጻቸውን አጎርን ነው ልጆቼ ይሄ ስራ ልክ ነው ብለው የሌለ ስርዓት ለመስራት እና ለመናገር ቪዲዮ ሰርቶ ይመጣሉ። እናንተ ሁሌ ሷጥታችሁ ብሎ ጥፋቱን ወደኛ ገልብጠው ጉዳዩን አዳፍኖ ዘግቶት ይሄዳሉ። የሚጠይቅ የሚገደው ምንም የለምና ህዝብ ዕውቀትን ከማጣት የተነሳ ጠፍቷል የተባለን ህዝቦች እኛ ነን። ምንም ይሁን ምን የማይገደን ቆብ የደፋ ሻሽ የተመጠመ ኩታራ የሚያላግጥብን የሚጫወትብን ህዝብ ማለት እኛ ነን። እንዲሁም በዚህ ስውሯ ማርያም የሚፈጸመው ለገንዘብ ተብሎ የሚደረገው የስርዓት ጥሰት ይሄ ነው የማይባል ነው። ለምሳሌ ይሄን ቪዲዮ አይተን እንምጣ። የቅቤ እምነቷ በኩንታል ከመርካቶና ከጫጫ ነው የሚገባው። እመቤቴ በስመ አብ ወልድ መንፈስ ቅዱስ ብሎ የሚባርከው ካህን የለም። ቀጥታ ቢሮ ነው የሚገባው። ከዛ ቢሮ ውስጥ ይገባል። ይሄ ያለ ጎረምሳት ወይ እንደው በአካውንት የሚገባው የጉዞውን ምንም ይብሉ ያው ደምረብ ገንዘብ ይበላል። ሽባ አድርገን እናስቀምጥሻለን አቅም አለን አለችኝ። ቤተክርስቲያን ድፍት ቢል ምዕመናን ድፍት ቢል ጉዳዩ አይደለም። ዋና አስተዳዳሪውም አሁን በገንዘብ ስለዞሩ ስለምዕመናን ጉዳያቸው አይደለም። እሳቸው ስልካቸውን ይዘው ዙሪያው አንተ ኪዳን ታምረ ማርያም እኮ እንዲነበብ አይፈልጉ አይነበብም። ታምናለህ? ይሄ ሁሉ የሚደረገው በዚሁ ገንዘብ ወዳጅ በስውሯ ማርያም አስተዳዳሪ አማካኝነት ነው። የሚናገራቸውን ሰው እንዲያሳስራሉ። እነዚህ ቲክቶከሮችም ይሄዱት የተሰራውን የገቢ ምንጭ ሆኖን ለሱ የሚከራየውን አዲሱን አዳራሽ ለማስተዋወቅና እንዲሁም ለመለመን ነው። ተመልከቱ። አንድ አመት በፊት የገቢ ማሰባሰቢያ በቀጥታ ስርጭት በእናንተ አድርገን ከ26 ሚሊዮን ብር በላይ መሰብሰቡ ይታወቃል። የዛሬ ዓመት ያሳየናችሁ ይህ ህንጻ አሁን ላይ ተጠናቆ ሱባኤተኞችን ጸበልተኞችን እያስተናገደ ነው። ይሄ ሁሉ ልማት እየተሰራ የሚገኘው እዚሁ ገዳም ባሉ አባቶቻችን ነውና የሰጣችሁትንም ገንዘብ ወደ ልማት እየቀየረ
ስለሆነ ከታች ባለው አካውንት የምትችሉትን እገዛ አድርጉ። ስለዚህ ይህ አስተዳዳሪ ለገንዘብ ምንም ነገር ያደርጋል። ለዚህም ነው ስርዓተ ቤተክርስቲያንን ሲንድ ቅንጣት የማይሰማው። ነገር ግን በጊዜ እግዚአብሔር ቤቱን ያጸዳል። እንዲሁም እናንተ ቲክቶከሮች በደግነት ከሆነ ይህን ስራ የምትሰሩት አትታለሉ፣ ልክ አይደለም፣ የበደሉ ተካፋይ አትሆኑ። አውቃችሁ ለገንዘብ በክፋት ከሆነ ግን ይሄን የምታደርጉ ደግሞ የእግዚአብሔርን በትር ጠብቁ። ምዕመናንም እንዲህ አይነት ነገሮችን ተቃወሙ። ስርዓተ ቤተክርስቲያን ይከበር፣ ፍትህ ለስርዓተ ቤተክርስቲያን ብላችሁ ቆሙ። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉ። ይሄ እኮ ትንሽ የስርዓት ጥሰት ነው። ለምንድን ነው ይሄን ያህል የምትናገራቸው ካላችሁ እቺ ትንሽ ስርዓት ጥሰት አይደለችም፣ ትልቅ የስርዓት ጥሰት ነው። የሌለ ስርዓት እየሰሩ ቤተክርስቲያንን እያጠፉ ያሉ እንደነዚህ አነሶች መወቀስ መከሰስ መቻል አለባቸው ለማለት ነው። ለብዙዎች እንዲዳረስ የሚችሉት ነገር አድርጉ። እኔ ግራ የሚገባኝ ወዴት እየሄድን እንደሆነ አላውቅ። ገንዘብ በጣም እያሰከረን፣ ገንዘብ በጣም ከህሊናችን ከአይምሯችን እያወጣን ይገኛል። ይሄ ለገንዘብ ተብሎ ነው እንጂ ሌላ ለምንም አይደለም። እንግዲህ ቤተክርስቲያን ካህናት አልባሳት ለብሰው ጥላ ይዘው መስቀል ይዘው ቅዱስን ወንጌል ይዘው ወጥተው የሚቀበሉት ብፁዕ ወቅዱስ ፓትርያርኩን ወይም ደግሞ ብፁዓን አበው ሊቃነ ጳጳሳትን ነው። ይሄ የቤተክርስቲያን ስርዓት ነው። ለምዕመናን እንዲህ አይነት ድርጊት አይደረግም። ገንዘብ እናገኛለን፣ ሳንቲም እናገኛለን ተብሎ እንዲህ አይነት የቤተክርስቲያን አሁን ይሄ ሁሉ ካህናት አስለብሶ ወጥቶ መስቀል ይዞ ወጥቶ አንድ ቲክቶከር አንድ ምዕመንን ብዙ ይሁኑ ለምን ሺህ አይሆኑም እነዚህን ምዕመናን ወጥቶ መቀበል ማለት ምን ማለት ነው? ቤተክርስቲያናችን እኮ እስከ ዛሬ ድረስ የኖረችው የመጣችው ስለማትበረዝ ነው። ስርዓቷ ወጥ ስለሆነ ነው። ከሌሎች ቤተ እምነቶች ሌሎች ቤተ እምነቶችን 50 60 ቦታ ተከፋፍሏል። እኛ አንድ ሆነን የመጣነው ስርዓታችን አንድ ስለሆነ ነው። ቀኖናችን አንድ ስለሆነ ነው። ዶግማችን አንድ ስለሆነ ነው። ምን እየተደረገ ነው ያለው? በሰሚነሽ ኪዳነ ምሕረት ነው ይሄ እየሆነ ያለው። እኔ ወዴት እየሄድን እንደሆነ አላውቅም። በዚህ ገዳም የቅቤ ይሁን የማር እምነት የተለያዩ ነገሮች ይሸጣሉ። የተለያዩ ነገሮች አሉ። የሌለ ስርዓት አባቶቻችን ያላስረከቡን የማናቀው ነገር እየተደረገ ነው። ይሄ ነገር ትክክል አይደለም ብለን ስንተች እናንተ ናችሁ አዋቂዎች እንዴት እያሉ ብዙዎች ይናገራሉ። ጥላቻ ያለ ይመስል ማለት ነው። ዛሬ ደግሞ ይሄው ለምዕመናን ካህናቱን እያስለበሱ እየወጡ መስቀል ወንጌል ይዘው እያሳለሙ እየተቀበሉ ይገኛል ማለት ነው። ይሄ ወይ ማስታወቂያ እንዲሰራላቸው ወይ ህዝቡ የሆነ ነገር ባይዘው ልጁ ጋር ምንም አይነት ጥፋት የለም። ልጁማ በቃ የተደረገለትና ተሳለመ ቪዲዮ እንዲለቅ ነው ስራውን ሰራ። እዛ ያላችሁ ካህናት ያ ሁሉ ተው ይሄ ስርዓተ ቤተክርስቲያን አይደለም አትሉ? መቼ ነው ለቤተክርስቲያን ስርዓት የምንቆረቆረው? ታዲያ በዚህ ውስጥ ድነት አለ? ታዲያ በዚህ ውስጥ ምሕረት አለ? ትላንትና ሰሚነሽ ኪዳነ ምሕረት የነበረውን ህዝብ ዛሬ ያለውን ህዝብ አነጻጽሩት። ራሳችሁ ወጥ የሆነ ነገር ነው ያለው። እግዚአብሔር ምሕረት ይላክልን። ይሄን ሰውዬ ይዩት። አይ ኦርቶዶክስ ግማሹን በእስር ቤት ግማሹን በውጭ በጥይት ኦርቶዶክስ ካሁን በኋላ አለቀልሽ፣ ውሃ በላሽ። ግማሾቹ በእስር ቤት አፈር ድሜ ይበላል፣ ግማሹ በውጭ ደግሞ በጥይት በአብሪ ጥይት ግንባሩን ይመታል። ኦርቶዶክስ ጣፈንታሽ ካሁን በኋላ ነግሬሻለሁ። ግፍሽ ነው ግፍሽ ሞልቶ 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 ከልክ ሲያልፍ በቃ መጨረሻው እንዲህ ወደ የማይመለስበት ያለሽ አርቲስቱን ፎከረ፣ ቲክቶከሮቹም የፎከሩ እና እፎይ የሚባል ባለማተብ ጉድ ፈላ። እንግዲህ በዚህ ቀርቶ በዚህ ልትታረድ ነው ተብለ መጨረሻው ምን ቢሆን ጥሩ ነው? ያ ሁሉ ፎከራ ያ ሁሉ ሽለላ የት ገባ? ሌላው ይቀር ልብስ እንኳን ሳቀይር መቼም ኦርቶዶክስ ላይ ያሾፈ እድሜ የለው ማለት ዛሬ መስሏችሁ ሊሆን ይችላል። ብዙ ታይቶላችሁ ብዙዎች አጨብጭበውላችሁ ሊሆን ይችላል። ቤተክርስቲያኒቷ ስለተናገራችሁ ስለተሳደባችሁ ብዙዎች ጀግኖች ብለዋችሁ ሊሆን ይችላል። ግን በፍጹም ቤተክርስቲያኒቷ ነክተ እድሜ አይኖርህም። ቤተክርስቲያኒቷ ነክተ ጤና አይኖርህም። ቤተክርስቲያኒቷ ነክተ ሰላም አይኖርህም። ሰላም አይኖርህም። ይቺን ቤተክርስቲያን አትንኳት፣ አትንኳት። ደግሞ ይሄንን ይዩት። ሰላም አለይኩም ሰላም ሲያልቅ መጣ። ምን ዳቦ ሚና አለቀ። ምንድነው እናንተ ሁሌ እንደዚህ አውዝ ቢላሂ ምሽታረጅ በጣም የሚያስጠላ ወላሂ አይደረግም። እንደዚህ በቃ በጣም የሚያስጠላ ኧረ ዝም በለው እናንተ እንደዚህ ነገር አይደረግም። ወላሂ ነው የምልህ። ልደት እየሄድን ነው አሁን እንግዲህ ኧረ በእናትህ አልፏል እሱ ነገር። ልደት እያለፈ ትናንት አለፈ። አንተ አስታውሰኝ፣ ምግብ ያለበት ነገር ሲኖር አስታውሰኝ አላልኩም? ምንም ፍርፋሪ አናገኝም ብንሄድ አውዝ ቢላሂ የሚያስጠላ ነገር ነው ወላሂ። እንደዚህ አንተ አስታውሰኝ አልኳ። ኧረ ዝም በል በእናትህ እንዴ
ወዴት ዝም በለው እናት። ሃሌሉያ። እንግዲህ ቪዲዮን በደንብ እንደተመለከታችሁት ነው። 5ም 10ም ጊዜ ኮፒ ሊንክ ሸር አድርጉት። እንደተለመደው ሴንሲቲቭ የሆነ ንግግር ነው። ኢትዮጵያ ውስጥ 3 ነገር ሲደረግልህ መፍራት አለብህ። የመጀመሪያ በሆነ ባልሆነው ሲጨበጨብልህ፣ ሁለተኛ በሆነ ባልሆነው ሲሳቅልህ፣ ሶስተኛ ምንም አይነት ጀግንነት ሳትፈጽም ህዝቡ ጀግና ጀግና ሲልህ ቆም ብለህ ማሰብ አለብህ። ለአንተ ቀብር ለእነሱ ደግሞ ተከታይ መስዋዕት የሚሆን ሰው ማዘጋጀታቸው። ይሄ ልጅ በልደታም በሚካኤልም እየዞረ የሳክበት እያላገጥክበት ልጅ እኛ በድሮ ጊዜ በልጅነት የኖር ነው እያደግን ስንመጣ በተጣለልን ጠጅና በተጠነሰሰልን ጠላ እየተራራቅ አብረን የበላ ነው። የሙስሊም ሰርግ ስንጠራ ለክርስቲያን ከእናቴ ጋር ተሰርቶልን ሂጄ ስበላ አስታውሳለሁ። ማዘርም ስደግስ ለሙስሊሞች ለነ ሉባባ ለነ ራሂማ ብላ በጎን ምስር ስታቆላላት እዚህ ላይ ነበር። ዛሬ አደግንና የበላነው ምግብ እንዳንጨካከል ቢያደርግልንም በተጠነሰሰልን ጠላ በተጣለልን ጠጅ ልክ ባንገዳደል ጫካ ውስጡ ነው እኛ ማረር ጀምረናል። መሀል ከተማ ያላችሁት ቀጥሉ ቢሉም ልጅ እያለን የበላናት ወይ የበላችኋት ከኛ እንደ ሲቃ ሁና አንቃ ይዛናለች። ዛሬ ጊዜ ልጅነታችን የሚያስታውስ ልክ እንደ ልጅነታችን እየቦረቀ በልደታም በሚካኤልም ቢገኝ በእርግጥ በአስተምሮ ደረጃ የሚከለክል ከሆነ በወንድማዊ ምክርና በውስጥ መስመር ማውራት ይቻላል። እኛም ሁሉ ነገር እንዲበቃን የሚደረግ ነገር ሁሉ ነገር ተሞክሮብናል። ስማቸውን እየጠሩ እኛ እንደዚህ ነን ብለው ቤተ መቅደስ ከማንደድ ካህን እስከ ማረድ እኛ ነን እያሉ በጫካ ሲፈክሩ ለመለያየትና ወዳልሆነ ነገር ለመግባት በቂ ምክንያት ነበር። ግን ኤሊ ዛሬ የሚያደርገውን በልጅነት አድርገን ስላደግን እነ አዲሉ እንድሪስ፣ እነ ኑረዲን እንድሪስ፣ እነ ኢብራሂም እንድሪስ፣ እነ አህመድ እንድሪስ የሚባሉ ባህር ዳር ለሁሉም ክርስቲያን ናሙና ምሳሌ ሆኑ። በእነሱ ቤት ያልበላ ክርስቲያን የለም። እነሱም ዞረው በስማም ተብሎ የታረደ በግ ያልበሉበት ቤት የለም። ያ ነገር ዛሬ ጊዜ ለአንድ ከተማ ናሙና በያች ባህር ዳር የምትባል ከተማ ጸንታና ተረጋግታ ትኖራለች። ብዙ ጠላ ተጠመቀባት፣ ብዙ ጠጅ ተጣልባት፣ አልሆንም። ዱርዬው ከተግባባ የትኛውንም አይነት ተቋማት የትኛውንም ያክል ስርዓት በእምነት ላይ ደምና መርዝ ቢረጭ ማንም አይሰማም፣ አይቀበልም። ስለዚህ ልጅ ዳውድ ቀልህ የማይጠገብ የምታድግ ልጅ ገና አንድ ፍሬ ነህ። በብዙ ሰዎች ተወደ በብዙ ፎሎር እያድክ እየገሰገስክ የመጣ ነህ። ይሄ ነገር አንተን አታክ ለማድረግና አፒውዝድ አድርጎ ከእንጀራ ወይ ደግሞ ህይወትክን ቤተሰብክን ለመቀየር ከምታደርገው ህይወት ላይ ስትራያንግል ነገር እየፈጠርንብህ አይደለም። ግን እንደነገርኩ ሰው 3 ጊዜ ሲስቅልህ ሲያጨበጭብልህና ጀግና ሲልህ ቆም ብለህ ማሰብ አለብህ። ከየት ወዴት እየሄድኩ ነው? የሰራሁት ነገርስ እንዴት ነው ብለህ በአእምሮ በቀልብ ሆነ ወይ ቅዱስ ቁርአንን ይዘህ ደጋግመህ ስበው። ይቺ የምትላት ልደትዬ የእኛ አለታችን ነች። አፍሪካን ትሰነጥቃለች የተባለችው በአፋር አካባቢ አንድ አለት አስራ ይዛናለች የምትለው ሐኪም አበበች ያቺ አለት ነች። ቀይ መስመራችን ነች። ያቺ አለት ከተሰበረች አህጉር ከአህጉር እንደሚገነጠለው ለእኛም ቀይ መስመር የሆነችው ቅድስት ድንግል ማርያም ነው። የልደታ ማርያምን ስትነኳት እንደተለመደው ንግግርን በንግግር አስተያየትን በአስተያየት እንሰጣለን። ወደ ባሰ ነገር በፈለጋችሁት ገብታችሁ እስኪለይልን ድረስ ብዙ ትዕግስት ከፍራችሁ አትቁጠሩት። ይሄ ልጅ አብሮ ካደገው ከልደታ ሰፈር ልጅ ጋር ሐሰንም ኡስማንም ገብረ መስቀልም ደጀኔም የሚባሉ ልጆች አብረው አድገዋል። እንግዲህ ጊዜ ባመጣው ጥላቻ ተለያይተው ተፈረካክሰው ተኮራርፈው እንደ ጀርመናውያን ግቢያቸውን ዘግተው ወይ እንደ አንዳንድ ባለስልጣን ባለሀብት ግቢዎች በጥቁር በርና በጀርመን ሽፐር በኤሌክትሪክ ዴንጀር አጥር ተጣጥረን እንኖር ከሆነ ይቻላል። ግን ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ የሚባለው አባባል በመጽሐፍ ቅዱስ ይባላል። ዛሬ ጊዜ ሰጠ የታወኩ ብለህ የምትረግጥበትን ቦታ ካልመረጥክ ካካ ልትረግጥ ትችላለህ። ካካ ደግሞ ስትረግጥ መሽተትና መበላሸት አለ። ልደትዬ ማርያም የሚመጡ የልደታ ሙስሊሞች ክርስቲያን ወጣቶች በሮ መዳን ጊዜ ቤታቸው ወደ ሀባብና ሳምቡሳ ስለበሉ የፍስክ ካልበላን ምን ችግር አለው ብለው በክርስቲያኖችም ፋሲካ ማውዳመት ጥምቀትና መስቀል ሄደው የሚበሉት ክኮጥና ምስሮጥ ወዳጅነት ቢያጠናክር እንጂ አላህም እግዚአብሔርም የምትለው ይህን ፍቅር ጠልቶ ፊቱን የሚዞር አይደለም። አንድ ሰው በአንዱ ቤት ሄዶ ከተሳለመ፣ አንዱ በአንዱ ቤት ሄዶ ከሰገደ ባዕድ አምልኮ ጣዖት አምልኮ ነው። እኛም በእናንተ እናንተም በእኛ እንደምትሉት አዘሯይ ስተሳቀልኝ ብለህ አንዳንድ ነገር ስትሄድ የ70 ሚሊዮን ሴንሲቲቭ የሆነውን ልደታ ማርያምን እዛ ላይ ደግሞ ተወላጁንና የልጁን ማይንድ ነክተሃልና የምታድግ ልጅ ነህ። ይቅርታ ማለት የሚጎዳህ ነገር የለም። የምችል ከሆነ ይቅርታ ብለህ ቪዲዮን አጥፋ። አዘሯይስ ግን ይህን ነገር ስታወራ ከአንተ ኮሜንት ስር የሚርመጠመጡ እርምጥምጦችና እንደ የሆኑ ዘመዶቻቸው ሰይፍ ይዘው በጫካ እናርዳለን ብለው ባይወጡም ሰው ሲታረድ ደስ የሚላቸውና ለማረድ የተዘጋጁ ቀን ያልሰጣቸው ድኩማኖች ናቸው ከስር የሚርመጠመጡ። ስለዚህ ይህን ነገር የምችል ከሆነ ተሎ ይቅርታ ብለህ ነገሩ የምችል ከሆነ ዛሬ ነገ ሳትል በፍራቻ ሳይሆን ነገሮችን እንደገና አጤነህ በመመልከት ግራ ቀኙን በማየት ነገሮችን ወደኋላ ሐሳብን አስብ፣ ቀልብን ሰብስብና ይህን ቪዲዮ ለማጥፋት ሞክር። እመነኝ የተወሰኑ እርምጥምጦች በስር በኮሜንት ምንም ማድረግ ያልቻሉ ድኮማኖች ደስ ቢላቸው ቀን ጠባቂዎችን ቢያስፈነጫቸው ብዙ የሚወድህን ማህበረሰብ እዚህ በኋላ ቲክታከር ማለት እንደ አርቲስት ነው። ያመጣጥ ዲያሎግ ሊለያይ ይችላል። አንዳንዱ ህዝብ እየሰደበ ከተማ እየተሳደበ፣ አንዳንዱ እየሸጠ እየለወጠ እየተወራጨ ሊፈምስ ይችላል። አንተ የመጣህበት በሰላም ክርስቲያን ጴንጤ ዋቄ ፍታ ሳትል የራስህን ከለር ኮሜዲያን የሆነ ይዘህ የመጣህና የህዝብ ልጅ ተብለው ስለተቀበሉህ ብዙ ቀልዶችን ብንወድም አሁን የረገጥከው ነገር ስህተት ነው። አይናችንም ነች ማርያም እሷን አትንኩብን የሚለውን መዝሙር አስታውሰው። ከዛ ውጭ ሳታስበው ነካክተሃል።
ፍርፋሪ ሊበላ ሄዶ ልደታ ላይ ሲዘጋበት ወላሂ ያለ ወላሂ ደግሞ አልሆነለት ሲል ወደ ፕሮቴስታንትነት ሄደህ ትላለህ። እምነቶች የይሁድ ማደሪያና መደበሪያ እንደሆኑ 3-4 እምነት ባንድ ይረጋግጣል። ራስህ ከቆምክበት ተቋም ከምትከተለው እስልምና ከምትለው እምነት እስከማይመለከት የኛን የኦርቶዶክስ እምነት በመጨረሻም ሃሌሉያ ብለህ እያንዳንዱ ሆድ ማደሪያና መደበሪያ እንደሆነ አድርገሃል። ይህን ነገር ለማቀሳሰር ሳይሆን ሁሌም እንደምተቸው ያልሆነ አካሄድ ሲሄድ ሀገር ለመቅረጽ ትውልድ ለማነጽ ተጠቅሜ ወንድም ገብረ ኢየሱስ ታላቅ ወንድም የምወድህና የማከብርህ ኤምኤምኤ ፋይቴ ላይ አግኝቼ በክብረ ሰው ወንበር ተቀምጠሳል። ይሄ ሰው ወንበር ነው ተነስልኝ ብዬ ልጅ ዳውድ ብዬ አክብሬ እንደ ትንሽ የማገለግልህ ገብረ ኢየሱስ ነኝ። ይህን ቪዲዮ ኮፒ ሊንክ ሸር ሪፖስት አድርጋችሁ ሌላም የሚመጣ ቲክታከር እንዲማርበትና አንዴ ከማውራቱ በፊት 10 እንዲያስብበት አድርጉ። እንደተመለከታችሁት ነው እንግዲህ አንድ የእስልምና እምነት ተከታይ አለ ልደትዬ እያለ ልደታ ቤተክርስቲያን ቁልቢ ቤተክርስቲያን የሚሄድ አሁን እነሱ በሱ ላይ ሙድ መያዛቸውን እያሾፉበት ነው። ለምግብ ለፍርፋሪ ለእህል ለማግኘት ነው የሚሄደው እያሉ ሹፈት እያደረጉ ነውና ያ ልጅ ግን የቀደመችውን ኢትዮጵያ ነው እየነገረ ያለው። ሃይማኖቱን አልለቀቀም፣ ግን የሌሎችን ሃይማኖት ያከብራል። ኢትዮጵያውያን እንዴት ተከባብረው ተዋደው እንደሚኖሩ ማለት ነውና አሁን በአንተ ቤት አሹፈ ሞልታልና ልጁ በደንብ ስለነገረው ብዙ ምልበት ነገር የለም። እንዲህ አይነት ነገር የምታደርጉ ሰዎች ከድርጊታችሁ ተቆጠቡ ለማለት ፈልጋለሁ። ወደ ሀገራዊ ምክክሩ እንለፍ። የኢትዮጵያ ዘመን አቆጣጠርና መስከረም 1 የሚባለው አገላለጥ ሊፋቅ ይገባል የሚል አጀንዳ ቀርቧል። ጠበቃና የህግ አማካሪ ያለው ከዚህ ቀደም ኢትዮጵያ የሚባለው ስም ራሱ አይመጥነንምና ሊቀየር ይገባል ተባለ። ነገር ግን ያው እንደ አጀንዳ ቀርቧል እንጂ አሁን እየተወያዩበት ነው አይደለም አላውቅም። ነገር ግን በሚገርም ሁኔታ አሁን ደግሞ እየተነሳ ያለው ካላንደር የኢትዮጵያ ዘመን አቆጣጠር ካላንደሯ ኢትዮጵያን አይወክልም፣ ስለዚህ ሊፋቅ ይገባል የሚል ሐሳብ ተነስቷል ከአንዳንድ ወንድም እህቶቻችን። እሱም ብቻ ሳይሆን በተጨማሪም ደግሞ መስከረም 1 የዘመን መለወጫ ሊሆን አይገባም የሚል ሐሳብ ተነስቷል። ወይ ሐሳቡ እንደ ሐሳብ በመነሳቱ አይቆጨንም፣ አይከፋንም። ምክንያቱም የዚህ ሐሳብ ባለቤት ዓላማው ምንድነው የሚለውንም ጠንቅቀን ማየት እንድንችል ስለሚያደርግ ምክክሩ ግን ዓላማው ምንድነው? ምክክሩ የቀደመችውን ኢትዮጵያ ታሪክ ማጥፋት ነው እና አዲስ ኢትዮጵያን መገንባት ነው ወይንስ የቀደመችውን ኢትዮጵያ ሐሰተኛ ትርክቶችን አንጾ ማስቀጠል ነው? እንግዲህ የዘመን አቆጣጠር በወንድሞቻችን በሳውዲ አረቢያ እንኳን እየተደረገ ያለው የዘመን አቆጣጠር በአውሮፓውያን አቆጣጠር ግሪጎሪያን ካላንደር ከዘመነ ክርስቶስ ልደት በፊት ከክርስቶስ ልደት በኋላ ተብሎ በሚቆጠረው ነው ሳውዲ እንኳን የምታከብርበትና የምትቆጥርበት ማለት። ምን ነው ወደ ሀገርህ ስትመጣ የሀገርህን ማንነትና እሴት ካላጠፋው የኔ ሃይማኖት የሚለውን ነገር ካልገባ ማለት ለምን አስፈለገ? ለምን ፍጹም ሰላማዊ የሆነውን ነገር ቁርሾ ማድረግ አስፈለገ? አይ ቲንክ እንዲህ አይነት ጉዳዮችን ሐሳቡ እንዳሳብ መነሳቱ ባይከፋ ሐሳቡን ነገር ግን የሐሳቡን ከጀርባ ያለውን ተልእኮን መሰረት እያደረገ ታሪክን ኢትዮጵያዊ ማንነትን መሰረትን የማጥፋት ነገር ያለው እንደሆነ መሟገት የሁላችንም ኃላፊነት ነው ብዬ አምናለሁ። በኔ በኩል መስከረም 1 እስቲ እንመልከት። መስከረም 1 ዘመን አቆጣጠር እንዴት ነው ሊጠፋ የሚችለው? መስከረም የሚለው ቃሉ ራሱ ምንም ነው የሚያመላክተው? ወራቶቻችን እኮ ሰንደይ የፀሐይ ቀን ምናምን የሚለው መንደይ የጨረቃ ቀን እየተባለ አይደለም እኮ የኛ እያንዳንዱ ነገር ግን ከስነ ፍጥረት ጋር የተገናኘ ኃያልነትን የሚያሳይ ነገር ነው ማለት ነው። ይህ እኮ ሊያግባባን እንጂ የሚገባው ሊያራርቀንና ጭራሽ አጀንዳ ልንሆን አይገባም። መስከረምን ስንመለከት ዝናቡ አልፎ ፀሐይና አበቦች የሚፈኩበትን ተስፋን የሚመነጭበትን ነው እንድናይ የሚያደርገን። እንዴት መስከረም 1 ጋር እንጣላ? የምንጣላው ነገር ጠፍቶን ጭራሽ መስከረም ላይ እንጣላ ከመስከረም ጋር። አሁን ደግሞ ትንሽ ቆይተን ሰኞና ማክሰኞም ጋር ልንጣላ ነው ማለት ነው። ስለዚህ አይ ቲንክ ምንም እንኳን የኢትዮጵያ ዘመን አቆጣጠር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ጋር መሰረት ያደረገ ቢሆንም ነገር ግን ይሄ ዘመን አቆጣጠር ድንበር ተሻግሮ ሀገር አቀፍ ሆኗል። ስለዚህ ይሄን ሀገር አቀፍ የሆነን ነገር ማጥፋት የምክክር ኮሚሽኑ ዓላማ ነውን? እስቲ ከዚህ ጋር በተያያዘ የእናንተ ሐሳብ አስተያየት ምንድነው? እንሞግት፣ እንነጋገር፣ ግብአት እንስጥ። ውጪ ሆነን ተመልካች ብቻ ሳይሆን አድማጭ ብቻ ሳይሆን ሐሳብ ሰጪዎች ምንድነው ሐሳብ አስተያየታችሁን ስጡን። የሚመለከተው አካል ጋር እንዲደርስ ኮፒ ሊንክ ሼር ሪፖስት ማድረግ አትርሱ። አመሰግናለሁ።
የሚገርም ነው። ሀገራዊ ምክክር እኮ ከ4000 በላይ ዜጎች የሆኑ የተሰባሰቡበትና ሰዎችን ሰላም እንዲፈጠር እርቅ እንዲፈጠር ኢትዮጵያ በአንድነት ተስማምቶ እንዲኖሩ የሚደረግ አይነት ሁኔታ ነበር እኛ ያሰብነው ማለት። ታዲያ እንደ ሀገራዊ ምክክር ላይ የአዲስ አበባ ኢሹ ተነስቶ አዲስ አበባ የኦሮሚያ ትሁን አዲስ አበባ የፌዴራል መንግስቱ ምናምን ተብሎ ይሄ ጉዳይ እንደ ኢሹ ተነስቶ አሁን የተከደነው ምንድን ነው? የተለባበሰው የተቆሰቆሰ እንደገና እሳት እንዲነድ የሚያደርጉ ሰዎች ምን አይነት ሰዎች ናቸው ያሉት ማለት? በእንቅርት ላይ ጆሮ ደግፍ የሚፈልጉ ሰዎች፣ አሁን መነሳት ያሌለባቸው ነገራቶች እየተነሱ ሰዎችን የሚያጣሉ በየመንገዱ አንዱ ኧረ እባክህ ሲያምር አዲስ አበባ እኮ የብሔር ብሔረሰብ ናት ምናምን ሁሉም የሚኖርባት የፌዴራል ከተማ ናት። አንዱ ደግሞ ኧረ እንደዚህ አይነት ብሎ ነገር ኦሮሚያ ናት አዲስ አበባ የኦሮሚያ አካል ናት እያሉ ሰው ወጣቶች ሲጣሉ፣ ይሄንን ደግሞ የሚያሳዝነኝ ከታች ቢነሳ ከነዚህ ከወጣቶች ወንድሞቻችን ቢነሳ ምንም አይደለም፣ መንግስት ወርዶ ያረጋገዋል። ከላይ መንግስታዊ አካል ከሆነ ወይንም ምክክር ያደርጋል ተብሎ ሽማግሌ የተባሉ ማንን ወክሎ ነው ሀገራዊ ምክክር የሚያደርጉት ማለት ነው? እኔ በጣም ነው የሚገርመኝ። በጣም 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 ማለት ስለዚህ ከላይ ወርዶታች የሚያጣላ ነገር አታምጡብን ማለት ነው። መልሳችሁ አስተካክሉ። ሰው ዜጋው በሰላም ይኑር፣ በፍቅር ይኑር፣ ተስማምቶ ይኑር ከተባለ ወደ ህዝቡ የሚወርደው ነገር ከእናንተ የተሻለ ጥሩ የሆነ ነው እንጂ እንደዚህ የተዳፈኑን በመቆስቆስ ሰው የሚጣላበትን ነገር እየፈጠራችሁ አይደለም ማለት ነው ሰላም የሚወርደውና ባካችሁ የተማረ ሰው ይኑር ውስጣችን። አመለካከቱ ጥሩ የሆነ ሰው፣ ሀገራችንን የሚያረጋጋ የሆነ ሰው፣ ሰላማዊ የሆነ ሰው መኖር አለበትና እባካችሁ ይሄ ጉዳይ ሁላችንም ተሳስበን አሁን እንመካከር። በየቦታ በየመንደሩ ያሉት ሽማግሌዎች በሙሉ ይሄን ጉዳይ ተወሃይ እያል እርስ በርሳችን እንድንዋደድ ማድረግ አለብን እንጂ ያለው ሁኔታ የሚያስፈራ ነው ማለት ነው። እሺ፣ ሁለቱንም ሐሳብ ሰምታችኋል። ጠበቃ አያሌውም ተናግሯል፣ ሙስሊሙም ሰውዬ ኡስታዙም ተናግረዋል። እንግዲህ አገራዊ ምክክር ኮሚሽኑ ማንሳት ያለበት አሁን በዚህ ሰዓት ምንድን ነው? የቀናት የወራት ባንዲራ ሀገር ስሚክ እነዚህ ነገሮች እኮ አጀንዳ ሊሆኑ አይገቡንም። በዚህ ሰዓት ጥሩ ነው መነሳታቸው። ነገር ግን በዚህ ሰዓት ስለ ሰላም፣ ስለ እርቅ፣ ስለ አንድነት የሚወራበት ቁርሾ የምናጠፋበት ስለ ሀገር ህልውና የምንነጋገርበት ነው እንጂ አዳዲስ ነገሮችን እንዴ አሁን የወራትና የሳምንታት ስያሜ ያጣልተውናል እንዴ? እስከዛሬ ተዋደን ተከባብረን እኮ ነው እየኖርንባቸው ያሉት አይደል? እስከዛሬ የተነሱ ነገሮች አሉ። መነሳት ያለባቸውን አጀንዳዎች አንስተን ለምንድን ነው በእነዚህ ለምሳሌ ሀገሪቷ ላይ ሰላም ያሳስባል። ስለ ሰላም ሀገሪቷ ላይ በየቦታው ወንድሙ በወንድሙ ጦርነት እያነሳን ይህን ምን እናድርግ? የሀገራችንን ህልውና በምን እናስጠብቅ? አንድነታችን ወዴት ይምጣ? የሚሉ ነገሮች ላይ ነው በስፋት መነጋገር አለብን ብዬ አስማስበው። አሁን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ይገናኛል፣ ከትውፊቷ ጋር ይገናኛል በማለት እነዚህ ነገሮች መቼ ረበሹ? መቼ ጸባ መጡ? ማን ዛሬ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ በመባሉ ሚከፋው አለ እንዴ? የእስልምና እምነት ተከታይ የፕሮቴስታንቱ፣ ሌላውስ ቤተ እምነት መስከረም፣ ጥቅምት፣ ዳር በመባሉ ሚከፋው አለ? እኔ ለምን እዚህ ላይ ትኩረት ከምናደርግ በተለይ ህልውናችን ላይ ትኩረት ብናደርግ፣ ሰላማችን ላይ ትኩረት ብናደርግ፣ እነዚህ ላይ ብናደርግ እንጂ አዳዲስ ነገሮችን ቁርሾችን በተለይ እታች ያለው ማህበረሰብ ቢያነሳ መንግስት ነገሮችን ይፈታል። አሁን ላይ የሀገራዊ ምክክር ኮሚሽኑ ላይ ያለው አካል ደግሞ ነገሮችን ሲያነሳ በምን ይፈታል? ስለዚህ እነዚህ ነገሮች ላይ ትኩረት ብናደርግ ብዬ አስባለሁ። ሰሞኑን እንግዲህ ሰምታችኋል፣ እግረኛው ሚዲያ ታስሯል። የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ ታሰረ። እግረኛው በሚል ስያሜ በዩቲዩብ የተለያዩ ግለሰቦችን ቃለ ምልልስ በማድረግ የሚታወቀው ጋዜጠኛ ተክለ ሃይማኖት አዳነ በፌዴራል ፖሊስ ቁጥጥር ስር መዋሉን ዘሀበሻ ሰምቷል። ተክለ ሃይማኖት በሚዲያው ላይ በዚህ ሳምንት ከፊንቴክ ጋር በተያያዘ በመኪና ማጭበርበር ከተከሰሱ አርቲስቶች ጋር ቃለ ምልልስ በማድረግ በሁለት ክፍል እንዲሰራጭ ማድረጉ ይታወቃል። በቁጥጥር ስር የዋለውም ከዚህ ጋር በተያያዘ ይሁን አይሁን ለመረዳት ያደረግነው ጥረት አልተሳካም። የፌዴራል ፖሊስ ግለሰቡን ዛሬ በፌዴራል የመጀመሪያ ደረጃ አንደኛ የወንጀል ፍርድ ቤት ያቀረበው ሲሆን ሐሰተኛ መረጃን በማሰራጨትና መረጃን ለማዛባት በመሞከር በሚል እንደጠረጠረው አስታውቋል። ፍርድ ቤቱም የክስ መዝገቡን ከተመለከተ በኋላ ከፖሊስ የቀረበለትን ተጨማሪ የጊዜ ቀጠሮ በመቀበል ለሐምሌ 28 ቀን 2018 ዓ.ም ቀጠሮ ሰጥቶታል። በመሆኑም እስከ ሐምሌ 28 ድረስ ተክለ ሃይማኖት በፖሊስ ቁጥጥር ስር ሆኖ እንደሚቆይ ምንጮቻችን ነግረውናል።
የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ መያዙን በህግ ቁጥጥር ስር መዋሉን ሰማን። በመጀመሪያ ደረጃ ፖሊስን ማመስገን ይጠበቅብናል። እውነት ለመናገር ሁሉም ነገር ስርዓት እንዲይዝ ለምታረጉት ጥረት ሁሉ ከልብ የመነጨ ምስጋናችን ይድረሳችሁ። ሁለተኛው እሱ ፓርኪንግ አርጉልኝ የሚላት በተፈጥሮ ምክንያት የያዛት ክራንች አለች። ያቺ ክራንች አሁን ላይ እስር ቤት ይዟት ይገባል ወይስ እንዴት ነው የሚሆነው ነው? እስቲ የህግ ሰዎች ቢኮዝ እስር ቤት ይዟት የሚገባ ከሆነ ሁለት እርስ በርስ የሚፈላለጉ እስረኞች አንድ ቦታ ሊኖሩ ይችላሉ። አንዱ አንዱን በዛ ክራንች ሊጎዳው ይችላል። እንደዚህ አይነት እንትን በሚከሰትበት ሰዓት ምንድን ነው የሚደረገው? እኔ አሁን ስላልገባኝ ነውና እቺን ሐሳብ እስቲ የህግ ሰዎች አስተያየት ስጡባት። እንደተከታተላችሁት ነው እንግዲህ ፍርድ ቤቱ ይሄ ነው ብሎ እስካሁን የሰማነው ነገር የለም። ግን ከፊንቴክ ጋር ተያይዞ እንዲሁም ደግሞ አንድ የፖሊስ ልብስ ለብሶ በጣም ያልተገባ ስርዓትን ሲያሳይ የነበረ አንድ እሱ ጋር ይቀርባል። በእነዚህ ምክንያቶች ነው ተብሎ ይታመናል። እንግዲህ እግረኛው ሚዲያ በተለይ በዋልድባ በተለያዩ ጉዳዮች ታውቁታላችሁና እግዚአብሔር ያስፈታል ማለት ፈልጋለሁ። የቤተክርስቲያን ስርዓት ተጥሷል ያልንበትን ሰርግ ላሳያችሁ። እንደተከታተላችሁት ነው። ሁሉ አማረሽን ገበያ አታውጣት ነው የሚሉት አይደል? አሁን ይታያችሁ በቤተ ክርስቲያን ስርዓት እሷ በተክሊል እሱ በማስባል ሰርግ ፈጽመዋል። በቅዱስ ቁርባን ሰርግ ፈጽመዋል። ቤተ ክርስቲያን በክብር ድራቸዋለች። ከዛ አልፎስ ይሄው እግዚአብሔር ማይወደው እግዚአብሔር በሰርጋችን ተገኝ አሉ። እግዚአብሔርን ጋበዙት፣ ስጋውንና ደሙን በሉ ጠጡ። ከዛ እሱን ደግሞ እያስወጡት ነው። ጋብቻ ባይዘው የመባረክ ስልጣን ያለው እግዚአብሔር ነው። ጋብቻን የሚባርክ በቤቱ ነው ትዳር ልናደርግ የሚያስፈልገው። በስጋውና በደሙ ነው ልንከብር የሚያስፈልገው። ከዚህ ተወጥቶ ደግሞ ጭፈራ ይጨፈራል፣ ያውም በዓለማዊ ዘፈን። ይህን ከየት ያገኛችሁት ነው? በተለይ በክፍለ ሀገር እኮ ስርዓት የሚጠበቅባት ይቺ ቤተክርስቲያን ያልተበረዘችባት ብዙ አባቶች የሚገኙባት ቦታ ነው። እንዲህ አይነት ነገር ሲዳረግ እንዴት ዝም አላችሁ? አሁን ይሄ ምን አይነት ልምምዶችን ለማምጣት ነው የተፈለገው? አሃ ለካ በተክሊል በቤተክርስቲያን ስርዓትም አግብቼ መጨፈር እችላለሁ የሚል ዛሬ እኮ ሰው ሁሉ ነገር እያማረው ይገኛል። ሁሉ ነገር ውስጥ መግባት እንደ ፋሽን እያደረገው ሳይገባን ስለገባንበት እኮ ነው። ይሄን ሰዎች ሁሉ በጎረቤቶቻችን የሚገኙ ጓደኞቻችን በቤተክርስቲያን ስላገቡ እኔ ስለምን ይቅርብኝ በሚል ፋሽን ይመስል ይሄን እናደርጋለን። ስርዓቱን አንጠብቅ። በዚህ ውስጥ በረከት እናገኛለን። በዚህ ውስጥ ረድኤትን እናገኛለን። አንዱን መምረጥ እኮ ነው። ለሁለት ጌቶች መገዛት እኮ አይቻልም። ለሁለት ጌቶች ልንገዛ አይቻልም። አንዱን እንምረጥ። ያዋጣናል፣ ይጠቅመናል የምንለውን መምረጥ አለብን። ኧረ እባካችሁ ግራ ገባን እኮ በዚህ ሰዓት የቤተ ክርስቲያኒቷን ስርዓት ብልሽሽት። እኔ ማን እንደሚመክረንም አላውቅም። ምን እየተደረገ ወዴት አይነት መንገድ እየሄድን እንደሆነም አላውቅም። እግዚአብሔር ሰላሙን ያምጣ። እንዲህ አይነት ለማድረግ ያሰባችሁ ተው፣ ትክክል አይደለም። ይሄ የተዳራችሁ ህይወታችሁ ላይ በረከት አያስገኝም። የእግዚአብሔር ቁጣ ነው ይልቅ የሚመጣባችሁ። ስጋውና ደሙን ተቀብላችሁ ልታከብሩት ያስፈልጋል፣ ልንፈራው ያስፈልጋል። ስለዚህ ከእንዲህ አይነት ነገር ልንቆጠብ እንዲያሰብንም ልንታው ይገባል ማለት ነው። እሺ እንግዲህ ጸሎታችን ለምን አይሰማም? በቤተክርስቲያን ውስጥ ደግሞ አደገኛ የሆኑ ነገሮች ምንድናቸው የሚለውን መምህር ሰሎሞን ከብፁዕ አቡነ ኤርሚያስ ጋር እየተነጋገሩ የሚያቀርቡልን ነገሮች አሉ እና ለአንዲት እናትም የተደረገላቸው ተአምር አለ። እነዚህ እንመልከት።
10 ዓመት ሙሉ ስቃይን ሳየ ነበረ። ያው በደቂቃ ማረችኝ፣ ድንግልዬ ማረችኝ፣ አደረገችልኝ። ጉልበቴ አይነቃነቅም፣ ወገቤ ቃጎምሼ ነው የሚሄደው። ይሄው ዛሬ ደጇ እንደዚህ ሆኜ መጥቼ አሁን ጸበል ውስጥ ስገባ ወገቤም እግሬም ምንም ዳነልኝ፣ ማረችኝ፣ እናቴ ዳሰሰችኝ። ድንግል ማርያም ወለችኝ አኪሜ እኔ ወጥቼ ሄጄም አላቅም፣ ከቤትም አልወጣም፣ እግሬም አይችልም፣ አልነቃነቅም፣ በግዴ ነው። ይሄው ዛሬ ደጇ እንደዚህ ሆኜ መጥቼ ማረችኝ፣ እናቴ ዳሰሰችኝ። ለእኔ እንዳደረገች ለሁሉም እንዲላሉት በሽተኞች ሁሉ ትድረስላቸው። ድሬዳዋን ብፁዕ አቡነ ኤርምያስ አቤት። በዚህ ዘመን ለቤተ ክርስቲያን አደጋ ናቸው ተብለው የሚታሰቡት እነማን ናቸው? ከበረሃ አባቶች መልእክት መጣ የሚሉ ከማንኛውም በላይ ለቤተ ክርስቲያን አደጋ ናቸው። በውጭ ያሉትስ ለቤተ ክርስቲያን ስጋት አይደሉምን? ውጭ ያለው እነሱ የሚያደርሱትን ጉዳት ያህል አያደርስባትም ለቤተ ክርስቲያን። ቁጥራቸውስ ቀላል ነው? ቀላል አይደሉም። በዚህ ዓመት ውስጥ ይህንን ሐሳብ የሚያራምዱ ሰዎች ቁጥር ከኔ በበለጠ እናንተ መረጃ ይኖራችኋል። በማህበራዊ ሚዲያዎች ጭምር ከውጭም አባል በማፍራት 200,000 አባላት ይዘዋል። ይህን ሁሉ አባል ከየት አመጡት? የት አገኙት? ይህ ሁሉ 200,000 ግን የዚህ ቤተ ክርስቲያን አባል ነው። የሚገርማችሁ ከውጭ የተቀላቀለ የለም። ከባድ አይደል? 200,000 አባላት በዚህ ሐሳብ ውስጥ እየነጎደ ነው። ዓላማቸውስ ምንድን ነው? አስተምሯቸውስ ምን ብሎ ነው የሚጀምረው? ኢትዮጵያ የዓለም ብርሃን፣ የኢትዮጵያ መሪ ቴዎድሮስ በቅርቡ ይመጣል፣ ይህን መታወቂያ ያዙ። የአባላቱ መታወቂያ ይሄ ነው። በአንዳንድ ቦታዎች ባንዲራም ሰቅለዋል። በስንት ትግል ከቤተ ክርስቲያን አባቶች ጋር በመታገል በማሰደብ ባንዲራውን በግድ ያወረድንበት ቦታ አለ እና ሁሉም ጀማሪ በዚች ቤተ ክርስቲያን ነው የሚለማመደው። መናፍቁም የሚለማመደው በዚች ቤተ ክርስቲያን ነው። አፉን የሚከፍተው በዚች ቤተ ክርስቲያን ነውና ኦርቶዶክሳውያን በተለይ ወጣቶች በማንም እንዳትሸወዱ፣ ሃይማኖታችሁን ጠብቁ፣ ቤተ ክርስቲያናችሁን ጠብቁ። ተባብረን ቤተ ክርስቲያናችን ሃይማኖታችን እናስቀጥልላለሁ። ጸሎታችን ለምን አይሰማም? ካህናቱ በቅዳሴው፣ ሊቃውንቱ በማህሌቱ፣ ሰንበት ተማሪው በዝማሬው፣ ክብረ በዓል ሲሆን ደግሞ ምዕመናኑ ተሰብስቦ ይላል። አለፍ ሲልም እጃችሁን አውጡ ይባላል። እንደዚህ ስጦታው ይነጉዳል። በቃ ቅዳሴው ተቋርጦ ያውቅም። ዝማሬው ይነጉዳል። ዩቲዩብ ብትገቡ በዝማሬ ነጉዷል። ቲክቶክ ብትገቡ በቃ ኦርቶዶክስ ለአትበጠስ ምናምን ነጉዱ ሞልቷል ማለት ነው። ለምን ለውጥ አልመጣም? ይሄን ሁሉ የምናደርገው ለጥቅም ስለሆነ ለውጥ አይመጣም። ምን እንኳን ሀገር ልናድን ራሳችን ማዳን አልቻልንም። የእስራኤላውያን እልልታ የኢያሪኮን ግንብ ደርምሶ ነበረ። አሁን ችግራችን መደርመስ አልቻልንም። ለቤተ ክርስቲያን መድረስ አልቻልንም። ቤተ ክርስቲያን ስትጎዳ፣ ምዕመናን ሲጎዱ ለአንድ ሰሞን ፍትህ 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 ይላል። ለውጥ አያመጣም። የውሸት ስለሆነ ለፎሎ መሰብሰቢያ ስለሆነ ካህኑም መጥቶ ለቤተ ክርስቲያን ፍትህ ለኦርቶዶክሳውያን ይላል። ውሸት ስለሆነ ለውጥ አይመጣም። ድምፃችን የማይሰማው ከልብ የመነጨ ድምፅ ስላልሆነ ነው። የውሸት ድምፅ ከዚህ በላይ ስለሆነ ነው። ከአንገት በላይ ይላል ያገሬ ሰው። ለምንድን ነው ጸሎታችን ለውጥ ያላመጣው? ከልብ አይደለም። እንኳን የእግዚአብሔርን ደጅ ሊያንኳኳ ይቅርና ጣራውን አያልፍም። የኛ ጸሎት ለውጥ ያልመጣው ለዚያ ነው። እመኑኝ ነው የምላችሁ። ምህላ ይታወጃል። እንደ ቸርነት በቃ ህዝቡ በያገሩ ምህላ ይታወጃል። ሲኖዶሱ ምህላ ያውጃል። ግን እኮ እንኳን 7 ቀን ምህላ ታውጆ ይቅርና የአንድ ቀን ጸሎት የእግዚአብሔርን ደጅ ማንኳኳት ይችል ነበር። አንናበብም። በዘር ተጠላልፈን ይሄ እኮ እንትን ነው። አይ ይሄኛው እኮ ብሔሩ እንትን ተጠላልፎ እየተሾካሾከ እንዴት ነው እግዚአብሔር ሊሰማ የሚችለው? አይችልም። ማዕተብ አስረ ዘረኛ ከሆንክ እግዚአብሔር አይሰማህም፣ አይሰማንም ፈጽሞ። ለውጥ ያላመጣንበት ምክንያቱ ይሄ ነው። በቃ ካባችን ሞጣይት አለባበሳችን መቼም አለቃዎቹ በቃ ኩፍስ ሲሉ እኛም ካባው ሻሹ ኩፍስ ሲል መልክ ብቻ ነው፣ ጌጥ ብቻ ነው ያ። አዎ
ከልባችን ብንጸልይ የራሔልን እንባ እንደዚህ ተረጅቶ የአንዲት ምስኪን ሴት እንባ የእግዚአብሔርን ደጅ አንኳኩቶ እግዚአብሔር የሰማ የእኛን ጸሎት አይሰማም ነበር? ይሰማል። ራሔልን የሰማ አምላክ አሁንም በእኛ ዘመን ያው ነው። እግዚአብሔር አይለወጥም። ታዲያስ እኛ ደነደን። እንኳን እግዚአብሔር ሊሰማን ይቅርና እርስ በርሳችን እንኳን እንደማመጥም ካህናቱ በዘረኝነት፣ ሊቃውንቱ በጎጠኝነት፣ በክፋት በምቀኝነት፣ ምዕመናኑ በዘረኝነት ጥልፍልፍልፍልፍ ብሎ እንዴት ብለን ስለ ቤተ ክርስቲያን አናስብማ? እንዴ በክርስቶስ ደም የተዋጀን አንድ መሆናችን እኮ አናስበውም ፈጽሞ። የተለያየነን ባጭሩ ስነግራችሁ ለውጥ ያልመጣው እኛ አንድነት ስለሌለን ነው። 2ም 3ም ሆናችሁ በስሜ ብትሰበሰቡ እኔ በመካከላችሁ እገኛለሁ ያለ እግዚአብሔር 3000 4000 10000 እንደውም የከሌ ክብረ በዓል ጊዜ 100,000 ሰው ተገኘ ተብሎ ዜናም ሲሰራ ይቻለሁ። ታዲያ በ100,000 ሰው ምዕመናን መሃል እግዚአብሔር አልገኝ ብሎ ነው? አዎ አንድነት የለንም። የማስመሰል የቪው በቃ ሁሉንም ነገር የምንጠቀመው ለእይታ፣ መስቀሉን የምንይዘው ለእይታ፣ ለመሸቀያ። ምን አዲስ አበባ ላይ እኮ አንዳንድ ክህነት እኮ ለባስ መሳፈሪያና በቃ ለአንዳንድ ነገሮች ነው ጥቅም ላይ የሚውለው። ምዕመናንን የሚለውጥ እኮ አይደለም። የአንዳንዶች መስቀል እያልኩ ነው። መስቀሉን እያልኩ ሳይሆን የሚይዙበት ዓላማ ለዚያ ታስቦ ነው። እንጀራ ለመሰብሰቢያ፣ ወንጌልን እንጀራ ለመብያ ከተጠቀምንበት ወደ እግዚአብሔር አይደርስም ጸሎታችን እያልኳችሁ እኮ ነው። ጩኸት ሆኖ ነው የሚቀረው። ነባህነ ነባህነ ከመዘኢነ ባህነ ኮነ እሱ ነው ጸሎታችን የማይሰማው። እኛ ስላልተስተካከልን ነው። የጎበጠ እንጨት ቤት ሊሰራ አይችልም። ያልተስተካከለ መንገድ ሰዎችን ሊመራ አይችልም። አይምሯችን የጎበጠ ከሆነ በዘረኝነት የተጠለፈ ከሆነ እግዚአብሔርን አያስገባም። ዝግ ነው። ለሰይጣን መንሸራሸሪያ ነው የሚሆነው። ይሄን ለውጥ ካላመጣን ጸሎታችን አይሰማም። በተለይ ዘረኝነት ለኦርቶዶክሳውያን መጥፎ በሽታ ነው። ከእግዚአብሔር የሚያጣላ ወደ እግዚአብሔር የምንወጣበትን መሰላል የሚቆርጥ ክፉ በሽታ ነው። ልንጠነቀቅ ይገባል። ሸር አድርጉት ሐሳቤ ከተመቻችሁ። እንደሰማችሁት ነው። ብዙ መልእክቶችን እንዳገኛችሁ ተስፋ አደርጋለሁ። በተለይ ስለ ሥላሴ በመጽሐፍ ቅዱስ ላይ ተጽፏል አልተጻፈም ብለው ከሚከራከሩት ወገን በቂ ምላሽ ወንድማችን ሰጥቷል። ጸሎታችን ለምን አይሰማም የሚሉ ነገሮችን እኛ አሁን ያለንበት ሁኔታ ጸሎታችንን እንዳይሰማ እያደረግን እንደሆነ በርካታ ነገሮችን አንስቷል። በተለይ ደግሞ ብፁዕ አቡነ ኤርምያስ ከተኩላዎች ተጠበቁ፣ ከበረሃ የመጣንን እያሉ እያጃጃሏችሁ ነውና ከነዚህ ተጠበቁ የሚሉ ነገሮችን እናታችን ደግሞ እንግዲህ ረጅም ዓመት ታማው ነበር። በእመቤታችን ምልጃ በጸበሏ እንደተፈወሱ ይህን ሁሉ ሰምተናል አይተናልና እግዚአብሔር ደግሞ እኛም በሰማነው ፍሬ የምናፈራበት ያድርገን። የሰማነውን በልቦናችን ያሳድርብን። እግዚአብሔር ከመከራ ከፈተና ከሁሉ ነገር ይጠብቀን። ለሀገራችን የሚጠቅም ነገር ሰርተን እንድናልፍ፣ ለቤተክርስቲያናችን የሚጠቅም ነገር ሰርተን በረከት የምናገኝበት የመንግስት ወራሾች የምንሆንበት ያድርገን። በሌሎች መረጃዎች እንገናኛለን። እስከዛው ቸር ቆዩልኝ።